እንግዲህ በእናቷ በማገቷ በአሳዳጊዋ በገነት መታገት የተነሳ ስራዋን ለቃለች ማለት ነው። በጣም በሚያሳዝን ነገር። ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እዤላችሁ የመጣሁት የድራን ድራማ እንግዲህ ብሌን የምትባሏ እንግዲህ ሰላም ብያችኋለሁ። እግዚአብሔር የተመሰገነውን። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። መልካምነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም በስውር ይደረግላችኋልና ባልጠቅማችሁ ስራ ማልጎዳችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቪዲዮን ደግሞ እስከ መጨረሻው እንድትቀመጡና እንድትሰሙ ጠይቃችኋለሁ ማለት ነው። እንግዲህ የብሌን ድራማ አደራ ድራማ በጣም በስተመጨረሻ በጣም አሳዛኝና እንደዚሁም ደግሞ ልብ አንጠልጣይ ድራማ ሆኗል ማለት ነው። በጣም በሚያሳዝን ነገር እንግዲህ ምንድነው የተፈጠረው? ብሌን ድራማ በጣም እንግዲህ የሚያሳዝነው ነገር ብሌን እንግዲህ መከራ የማይጠፋት ልጅ ነች ማለት ነው። በውጭም በውስጡም የእሷ አጣቂ በጣም ብዙ ነው ማለት ነው። ምንድነው ሲባል እንግዲህ እናቷ ባንሰሞለታ እንደታገተ ታውቃላችሁ። ወይዘሮ ገነት ማለት ነው። ገነት አሳዳጊዋ ታግታለች ማለት ነው። ግን ደግሞ አሁንም የወይዘሮ ገነት ነገር ምንም እሷን ሰላሟን እየሰጠ አይደለም ማለት ነው። ይብን አሁን እየገባችበት ነገር ራሱ በጣም ኃይለኛ ከባድና እሷን የሚጎዳ ውስጥ ነገር ውስጥ ነው ያለችው ማለት ነው። እንግዲህ ብሌን በጣም በሚያሳዝን ነገር እናቷን በህይወት በፍለጋ እያጣችውን እናቷን ግን እግዚአብሔር ደግሞ የእናቷ ቤት ወስዶ አስቀምጧት ነበረ። ግን ደግሞ እሷ ሳታቅ ሌላ ሰው በማወቅ እንግዲህ ጋሽ ባዩል የሚባሉ ሰውዬ ለሀብት ለንብረት ብሎ የእህቱን ልጅ እንደዚህ መከራ ስቃይ እያሳየ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ በክፍል በ12 ታውቃላችሁ ብሌን ቃል ለጓደኛዋ ሁሉ ነገር አምጥታ ቤት ውስጥ ስታወራት፣ ምክንያቱም እቺ አሮጌት አረብ ሀገር ሰርታ እንደ ብር እንዳላት የእሷን ሀብት ንብረት መውሰድ እንደሚፈልጉና እንደሚወስዱ እሷ ደግሞ ልጇ እንዳልሆነች ምናምን ሁሉ ነገር በጣም በሚያሳዝን ነገር ሁሉ ነገር ብሌን ሰምታለች ማለት ነው። ያንን ብሌን ደግሞ እንደሰማች እንግዲህ ለጋሽ ባይሉ ትነግራለች ማለት ነው። እቺ ቃሌ የምትባለዋ ለጋሽ ባይሉ ብሌን ሁሉ ነገር እንደሰማች ቃሌ የሰላም ልጅ እንዳልሆነች ትነግረዋለች ማለት ነው። ያለው ግን ምንድን ነው? በፊት ነው በነገራችን ላይ ያገታት የብሌንን አሳዳጊ ገና ከመጀመሪያው ነው ያሳገዳት ማለት ነው። ያገዳት ደግሞ ማን ነው? ራሱ የራሷ ልጅ ዳግም ነው ማለት ነው። ዳግምን ያገታት ማለት ነው። ዳግምዬ ደግሞ ይሄንን ነገር ምንም ነገር የሚያውቀው ነገር የለም። እናቱ እንደሆነች አንደኛ አቅም፣ ሁለተኛ ነገር ደግሞ እሱ ያገታት እንትና እንዳትጎዳ ስለፈለገ ነው ብሌን እንዳትጎዳ። ምክንያቱም አንተ ማታግታት ከሆነ እናቷን እንገላታለን ብሎ ነግረውታል። በዛ የተነሳ እያፍራቻ ስላለው ምንድነው ያለው አማራጭ እሱ ማገት ብቻ ነው ማለት ነው። ምክንያቱም ሞታ ብሌን ከምታለቅስና ከምታዝን ከምትሰቃይ እኔ ባግታት ይሻላል ብሎ እንደ አማራጭ ማገት ነው የያዘው ማለት ነው። በእርግጥ ቢያግታትም ምንድን ነው ግን የብሌን እናትና አሳዳጊ በጣም በሚያሳዝን ነገር የተፈጠረው ነገር ትናንትና በጣም ትንፋሽ አጥሯን ነበረ። ድክምክምክምክም ብላ ነበረ ማለት ነው። ቀጥታ እሷን ለመጠየቅ ወደዛ ሲሄድ በጣም ደክሟት ነበረ። ቁጭ ብሎ እንደም የሞተች መስሎ በጣም እያዘነና እያለቀሰ ነበረ ማለት ነው አጠገቧ ቁጭ ብሎ። እሷ ግን ካለችበት ቦታ የሚያሳዝን ነገር ወደ ራሷ ትመለሳለች ማለት ነው። ወደ ራሷ ስትመለስ አጠገቧ ያገኘችው ማን ነው? እንትናን ነው፣ ዳግምን ነው። ዳግም ስታገኘው ምንድን ያደረገችው? በአጠገቧ ባገኘችው ድንጋይ ራሱን ያለችው ማለት ነው። ዳግም በጣም ነው ጸጉሩ ምክንያቱም ራሱ እየተፈነከተው ማለት ነው። ደሙን እያንጠባጠበ ነበረ ማለት ነው። እንደውም በዛን ፌንት ነቅሎ ነበረ። ፌንት ስነቅል እንደውም እሷ ልትወጣ ነበረ ማለት ነው። ልትወጣ ስትል ማን የመጣው? ይሄው ተንከሲስ ሳሚ የሚባለው ልጅ ነው ማለት ነው። ሲመጣ እንግዲህ ግፍትር ነው እያደረጋት ማለት ነው። ገፍትሮ ነው ያስቀመጣት እና ከዛም በኋላ እንግዲህ ለጋሽ ባህሉ ምንድነው የተባለው? ብሌን ሁሉ ነገር እንደሰማች ቃል ነግረው ነበረ። ቃል ደግሞ ስለነገረችው ጋሽ ባይሉ ምንድን ያለው ያስተላለፈው ለሳሚ ብሌን እናቷን እንዳገትና ወይ ድምጧን እንድታሰማት አድርግ፣ አንድ ነገር ትንፍሽ እንዳትል፣ ምንም ነገር እንዳትናገር፣ ከዛ ቤትም እንድትወጣ አስደርጋት ነው
ያለው ማለት ነው። ቀጥታ እንደዛ ማድረግ አለብሽ ነው ያለው ማለት ነው። እንግዲህ ያ ሳሚ ተንከሲስ ምንድን ያደረገው እሱ ያለውን ነገር ነው ያደረገው። ደውሎ ብሌን ላይ እናቱን እንዳገታት አንድሽ ነገር ትንፍሽ ማለት እንዳሌለባትና እነሱ የሚሏትን ነገር ማድረግ እንዳለበት አለበለዛ ግን እናትየዋን እንደሚገሏት እንዳያገቷት ወይ ደግሞ እሷ የምትለውን ነገር እነሱ የሚሉትን ነገር የምታደርገው ሆነ ተግታት ለመፍታት ነው የተናገሯት ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ እንግዲህ ብሌን በጣም የምታዛዝን ልጅ፣ ይሄ ነገር ለሷ የሚገባት ልጅ አይደለችም። ግን ደግሞ ምን ያደርጋል ቤተሰብ ሰው በቃ ምን ልበላችሁ፣ በጣም በሚያሳዝን አንዳንድ ጊዜ ጥሩ ሰዎች መከራና ስቃይ አይጠፋቸውም። በጣም በሚያሳዝን ነገር ዳግምም በጣም ኩርችም ብሎ በጣም ነው የሚያሳዝነኝ። እውነቴን ነው የምላችሁ። የራሱ እናቱን ለማግኘት ይንከራተታል። ግን ደግሞ እናቱ ጉያው ነች ያለችው። ጉያው መሆኑን ቢያቅ ምን አይነት ስሜት እንደሚሰማው አስበው። ምን አይነት ጨካኝና አረመኔ ናቸው ግን ጋሽ ባህሉ እንደዚሁም ደግሞ እንትና የሚባሉት ሰዎች ይሄ ሳሚ የሚባሉ ምን አይነት ጭካኔነት እንዳላችሁ አስተውሉ ቤተሰብ። ምን ችግር አለ ቢነግሩት? በቃ እኔ ብቻ አላቅም። እውነት ያው በእርግጥ እሱ ድራማ ነው፣ ግን ደግሞ ለእኛ በጣም ነው የሚያሳዝነው። በእርግጥ እኮ እንደዚህ አይነት ሰዎች አሉ ማለት ነው። የእውነት ድራማ ብቻ ሳይሆን በህይወትም እንደዚህ አይነት ስቃይ ውስጥ ያሉ ሰዎች አሉ። እንደዚህ አይነት ሰዎች በህይወት እንዴት ነው የሚያሳዝኑት? አያሳዝኗችሁም? እውነቴን ነው የምላችሁ። እናታችሁ አጠገባችሁ ሆና ግን እናንተ እናታችሁን ፍለጋ በሩቅ ቦታ ስትሄዱ አስቡት። በጣም ነው የሚያሳዝነው። በዚህ አጋጣሚ እንግዲህ ብሌን ምንድን ነው የተደረገችው? ሁሉ ነገር የምታደርጊ ከሆነ እናትሽን እንፈታልሻለን፣ አለበለዚያ ግን እናትሽን የምትባለውን ከአይምሮሽ አውጪ እንገላታለን ነው ያሏት ማለት ነው። ብሌን በዚህ አጋጣሚ በጣም ነው የፈራችሁ። እናንተ የምትሉኝ ነገር ሁሉ ነገር አደርጋለሁ ነው ያለችው ማለት ነው። በጣም በሚያሳዝን ነገር ምንድን ነው ከዛ ያለዋት ማለት ነው። ከዛ ቤት መውጣት እንዳለባት ነው። ምንም ነገር ትንፍሽ ሳትል እነሱ የሚሏትን ነገር ማድረግ፣ ከዛ ቤት ወጥታ ስራውን ደግሞ ላሰራው አልፈልግም ብለሽ ነው መውጣት ያለብሽ ነው ያሏት ማለት ነው። እሷም ቀጥታ ልብሷን ሰብስባ ሄዳ ለሰላምዬ አልፈልግም ነው ስራውን ብላ የተናገረችው ማለት ነው። መስራት ስለማልፈልግ ይሄዳለሁ ነው ያለቻት። ሰላምዬም በጣም ነው የደነገጠችው። እናትሽ እኮ የለችም፣ እናትሽ ታግታለች፣ ማጋ ነው የምትሄጁ እያለቻት ነበረ ማለት ነው። በቃ እኔ መሄድ አለብኝ ነው ያለቻት ማለት ነው። በጣም በሚያሳዝን ነገር እንግዲህ ሰላምዬን በጣም ቅር እያላት ነበረ ማለት ነው። እንግዲህ እቺ ቃሌ የምትባለው ይኸው ለነገር የቃል ስራ ነው ማለት ነው። ቃሌ እሷ ምንድነው ጥረሷ? እሷ ምንም ነገር እንዳትያዝ ነው እያደረገች ያለችው። ግን እሷ መያዙ አይቀርም። አንደኛ ጓደኛዋ ነው የምታጋልጣት፣ ሌላ ሩቅ ምንም ማስኬዳት ብሌን አይደለችም ጓደኛዋ አሁን ስታወራት የነበረችው የራሷ ጓደኛ እንግዲህ በስተመጨረሻ ላይ ምስጢሯን ዘግዝጋ ከጨረሰች በኋላ ምንድን ነው ያደረገችው? ውጪ ነው ያለቻት ከዚህ ቤት። ምክንያቱም ባንቺ የተነሳ ብሌን ምስጢራችንን ሰማች። እንዳንቺ እንደሆን ነው እንደምትፈልጊው፣ ወደ እናንተ ህይወት እንድመለስ ነው እንደምትፈልጊው ብላ መጥፎ ነገር ተናግራታለች፣ ጓደኛዋ ማለት ነው። ጓደኛዋ ደግሞ እንዴት እንደዛ ያለሽ ምስጢርሽን ዘግዝከሽ ከነገርሽኝ በኋላ ግን ደግሞ ችግር የለም ካሁን ወደዚህ ቤት የምመለሰው ሚስጥርሽን ዘግዝኬ ለመተንፈስ ነው የምመጣው ብላ ፎክራላታለች ማለት ነው። በእርግጠኝነት ሆኜ የምነግራችሁ ነገር የሚገርማችሁ ነገር የቃል ጓደኛ የራሷ ጓደኛዋ የምትባለው ጓደኛ ነች ሚስጥሩን ዘግዝካ የምትናገረው ማለት ነው። እና አሁን በነገራችን ላይ ምንም ልፋት አያስፈልጋትም ብሌን ማለት ነው። ምክንያቱም የራሷ ጓደኛ የቃል ጓደኛ ዘግዝካ ለሰላም ትነግራታለች ብዬ አስባለሁ ማለት ነው። እንግዲህ ቃልም ምን እያደረገች ነው? ጋሽ ባህሉ ላይ በጣም ቂም ይዛለች። ምክንያቱም አሁንም ደግሞ አንገቷን አንቆ ነበረ። ምክንያቱም ምን ስታረጊ ነው ብሌን የሰማችሁ ብሎ ሲላት ተጓደኛዬ ስናወራ ነበረ ብሎ ስትለው እንዴት ነው እዚህ ቤት ያመጣዎች ለምንድን ነው እያለ አንገቷን እንቅ አድርጎ ነበረ ማለት ነው። እኔ እኮ አመጣዎች በጥንቃቄ እንድትሰሪ ነው እንጂ እንደፈለገሽ እንድትሆኚ አይደለም ብሎ በጣም ገላምጧት ነበረ። እንግዲህ ወይዘሮ ቃል ደግሞ አሁንም ደገምከው፣ ቆይ ካለው የበፊቱ አልበቃም ብሎ ካሁንም ደገምከው፣ ማድርግህን ነገር እኔ ነኝ የማቆያለች እየፎከረችበት ትገኛለች ማለት ነው። ቃል እንግዲህ
ጋሽ ፋሂሉ እንግዲህ ሰዎችን ማነቅና ሰዎችን መንካት እየለመደ ነው ማለት ነው። ግን ደግሞ ቃል በጣም ቂመኛና በቀለኛ ልጅ ነች ማለት ነው። በጣም ሰው የሚነካትን ሰው አትፈልግም ማለት ነው። እሷ ብቻ ስትነካ ነው እንጂ ሰዎች እሷን እንዲነኩ ስለማትፈልግ ጋሽ ፋሂሉ እንግዲህ ውርደቱን ይከናነባል ብዬ አስባለሁ። ምክንያቱም እሱም የሚያደርገው ነገር መልካም ነገር አይደለም። ግን አሁን የበለጠ ልኩን ያገኛል ብዬ አስባለሁ። በእርግጠኝነት ያው አንዳንድ ሰዎች እንደዛ አይነት ክፉ ሰዎች ዋጋቸውን ያገኛሉ። የቀኑ ሰዓት የጊዜውን ይጠብቃል፣ ሰዓቱን ይጠብቃል እንጂ ዋጋቸውን ማግኘታቸው አይቀርም። ይሄ የማይቀር ጉዳይ ነው ብዬ አስባለሁ። ቤተሰብ እናንተም እስኪ የሚሰማችሁ ነገር ኮሜንት ላይ ጻፉ ማለት ነው። ቃል እንግዲህ በስተመጨረሻ ምንድን ነው ያደረገችው? ጋሽ ፋሂሉን መቀመቅ ውስጥ ለመጨመር እየጫረ ትገኛለች ማለት ነው። እንደዚሁም እንትን እያስተካከለች ኮምፒውተሯን ውስጥ ያለውን መረጃውን ሁሉን ነገር እያስተካከለች ትገኛለች ማለት ነው። ግን ደግሞ ያ ነገር ተሳካላት እንዲ ያልተሳካላት የሚባለው ነገር ምንም ነገር እየታወቀው ነገር የለም። ቤተሰብዬ አልታወቀም። ምክንያቱም እኔ አላቅም። ምክንያቱም አንደኛ ነገር እንትናም ብሌንዬም ሰምታለች። ብሌንም ስለሰማች ያ ነገር ላይ ይሳካላት ይችላል ማለት ነው። አሁን እንደ በፊቱ ምንም ነገር በነገራችን ላይ የሚሳካላት ነገር የለም። አልቆላታል። ቃልም እንደዚሁም ጋሽ ፋሂሉ የሚባሉ ሰዎች መቀመቆም ውስጥ እንደሚወርዱ በጊዜው ጊዜና ሰዓት ይጠብቃል እንጂ መቀመቅ መውረዳቸው አይቀርም ማለት ነው። እንግዲህ ሳሚም የሚባለው ማለት ነው። ሁላቸውም በነገራችን ላይ እንግዲህ ያስባችሁታል። ሶስቱም የራሳቸው ጥቅም ነው የሚያዙት። በነገራችን ላይ ጥቅሙ ደግሞ መካፈል አይፈልጉም። ቃልም ለብቻው ነው የምትፈልገው፣ ፋሂሉም ለብቻው ነው የሚፈልገው፣ እንትናም ለብቻው ነው የሚፈልገው፣ ሳሚም ማለት ነው። ሁላቸውም ለብቻ ለብቻ ነው እንጂ አንድ ላይ መከፋፈል አይፈልጉም። በጣም በሚያሳዝን ነገር አስባችሁታል? ምን ያክል ራስ ወዳጅ እንደሆኑ አስተውሉ። ምን አይነት ራስ ወዳጅ እንደሆኑ። ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ ጋይስዬ፣ ይሰውራችሁ። ራስ ወዳጆች እንግዲህ አስባችሁታል? ማርያም ለሰው ልጅ እኮ ከራሳችሁ ደስታ ለሰው ልጅ ደስታ መኖር እኮ ምን አይነት ደስታ እንደሆነ ምን አይነት መታደል እንደሆነ። ግን እነኚህ ምንድን ነው ከሰው ደስታ ለራሳቸው ደስታ ነው እየኖሩ ያሉት። ይብን በቃ ሁላቸውም እኔ ሁሉም መውረስ አለብኝ፣ እኔ ሁሉ የሰው ንብረት በሰው ንብረት እኮ እነሱ ይጣላሉ። በሰው ንብረት እነሱ እስቲ ያስባችሁታል? በጣም ይገዛ የምንማን ምንድን ነው የሚባለው? የመሬቱን አነሳለሁ ብላ የብብቷን ጣለች የሚባለው ተረት እነኚህ ሰዎች ጋር ነው። በጣም የሚገርመው ነገር ማለት ነው። እንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው። ሌላ ምን ይባላሉ? ቤተሰብ ምን ይባላሉ? እሺ ለእንደዚህ አይነት ሰዎች ፈጣሪ ልቦ ይስጣቸው ነው አይደል የሚባለው? ሌላ የምንላቸው ነገር የለም። ምክንያቱም አስባችሁታል? በሰው ሀብትና ንብረት ጭቅጭቅ፣ በሰው ሀብትና ንብረት ድብድብ፣ በሰው ሀብትና ንብረት መመራዘዝ በጣም ነው የሚገርሙ ማለት ነው። እና ቃል እንግዲህ አሁን እንጦሮጦስ ውስጥ መግቢያዋ ሰዓቷ እየደረሰ ይገኛል ማለት ነው። ምክንያቱም በጣም የራሷ ጓደኛዋ ነች እዛ አዋርዳ ልኳን የምታሳያት። አለበለዛ ግን ሁሌም እያስፈራራቻት የእግር እሳት ነው የምትሆንባት ብዬ ነው ማስበው። ቶሎ እንኳን ባትናገርም ያው ጋሽ ፋሂሉ ቶሎ ብለው እርምጃ ምናምን ካልወሰዱባት በስተቀር ጓደኛዋ እንግዲህ ልኳን እንደምታሳያት ተስፋለኝ እላችኋለሁ። ቤተሰብ ይሄ ሳሚም ተንከሲስ የሆነ እኔ ቶሎ ብሎ ዳግም ነገሮችን ሁላ ቢያቅ ይሄንን ነገሮችን ሰላም እንደዚህ ቃል ምናምን ስለ ሁሉ ነገር ቢያቅ ዳግም በጣም አሪፍ ነበር። አንደኛ ነገር ብሌንን ይረዳታል ብዬ አስባለሁ ቤተሰብዬ። ለማንኛውም እንግዲህ በቀጣይ ቪዲዮ ብሌን የት እንደደረሰች መንገድ ላይስ በር ላይ ስትወጣ ማንን ያገኘችው የሚባለውን ነገር ሁሉም ቪዲዮ ይዤላችሁ እመጣለሁ። እናንተ ብቻ ላይክ ሼር እያደረጋችሁ አስተያየታችሁን ኮሜንት ላይ እያሳወቃችሁኝ ቪዲዮውን እስከ መጨረሻው ቁጭ ብላችሁ ተሰሙ ዘንድ በአክብሮት እጠይቃችኋለሁ። በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ። ባይ ባይ። ሰላም ሁኑልኝ።